ሰላም ጤና ይስጥልን የቻናላችን ቤተሰቦች እንደምን አላችሁ? በዛሬ ቪዲዮአችን እጅግ ልብ የሚነካ በታላቅ ክህደት ድር በድንገተኛ አጋጣሚዎች በውል ጋብቻና በውስብስብ የፍቅር ስሜት የተሞላ እጅግ ድንቅ ታሪክ ይዘንላችሁ ቀርበናል። የታወቀው ኮከብ ማይክና የዋህ አኦም በአውሮፕላን ላይ ሲገናኙ የጀመረው ጥላቻ የትኛው ፍቅር ጉዞ እንደሚቀየር ታስበው ያውቃሉ? በቤተሰቦቿ ክህደት መኖሪያ ቤቷን በውል ስም የተነጠቀችው አኦም ቤቷን ለማስመለስ ስትል ብቻ ከማይክ ጋር በውል ጋብቻ ለመኖር የተስማማችበት ሚስጥራዊ መንገድ፣ በመካከላቸው የተፈጠረው የኢጎ ጦርነትና የባህል ልዩነት ታሪካቸውን እንዴት አድርጎ ወደ ፍቅር የቀየረው ይሆን? የይስሙላ ጋብቻቸው ሲፈታ እውነተኛ ፍቅራቸው ለምን ተፈተነ? ወደዚህ የልብ የሚነካ ጦርነት የሁለቱ ተዋናዮች ድንቅ ታሪክ ከመግባታችን በፊት ቪዲዮ ላይክ በማድረግ ጀምሩ። ለቻናላችንም አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ። አሁን ወደ ታሪካችን የሚጀምረው ማይክ ከተባለ ቆንጆና ታዋቂ ወጣት ነው። እሱ በታይላንድ እንደ ኮከብ ቢታወቅም እንደ ዘፋኝ ግን ብዙም ስኬታማ አልነበረም። በዚህ ምክንያት እንደ ሞዴልና ተዋናይ ለመጀመር ወደ ኮሪያ ይሄዳል። በአውሮፕላኑም ውስጥ በመቀመጥ ከአኦም አጠገብ ነበረ። እሷ በጣም የዋህ ሴት ልጅ ነበረች። አኦም በእህቷና በባሏ ተታላ ነበር። እነሱ ለጉዞ በሚል ሰበብ ወደ ኮሪያ ላኳት። ለአኦም የመጀመሪያ የአውሮፕላን ጉዞዋ ስለነበር በጣም ከመደሰቷ የተነሳ ማይክን ማውራት ትጀምራለች። ይህም ያስቆጣዋል። አኦም በአጋጣሚ ማይክ ላይ ስታስታውቅ ሁኔታው የባሰ ይበላሻል። ይህም ይበልጥ እንዲናደድ ያድርገዋል። ኮሪያ እንደደረሱ አኦም ለበርካታ ቀናት ቦታ ተይዞላታል ብላ ወደምታምንበት የቅንጦት ሆቴል ትሄዳለች። በአጋጣሚ ማይክም ለቃለ መጠይቅና ከጋዜጠኞቹ ጋር ለመገናኘት ለስራው በዚያ ሆቴል ይቆያል። አኦም በደስታ ወደ አስጎብኚ ስፍራዎች ስትሄድ ጋይ የተባለ ወጣት አስተዋላት። ተነጋግረውም ጓደኛሞች ሆኑ። ሁለቱም ከታይላንድ ስለሆኑ እርስ በርሳቸው ምቾት ተሰምቷቸው ነበር። ቀኑ ሲያልቅ የስልክ ቁጥር ተለዋወጡ። ነገር ግን አኦም ወደ ሆቴል ስትመለስ ቦታዋ እንደተያዘና ጊዜው እንደተጠናቀቀ ስለተረዳች ደነገጠች። እህቷና ባሏ ቦታ የተያዘው ለ5 ቀናት ብቻ እንደሆነ በመዋሸት አታለዋት ነበር። በዚያን ጊዜ ጋይ ወደ ታይላንድ እየተመለሰ ስለነበር ወደዚያ ደረሰ። አኦም ችግሯን ብትነግረውም ጋይ ሙሉ በሙሉ አልተረዳትም። ነገር ግን በቅርብ ጓደኛውን ማይክን ሲያይ ትኩረቱ ተሰረቃት። አኦም እህቷ ብትደውልም እህቷ ሆነች የሴት ጓደኛዋ አልመለሱላትም። ምክንያቱም አኦምን ወደ ኮሪያ የላኳት ቤቷን ለመሸጥ ብቻ ነበር። አኦም ከአባቷ የወረሰችውን ውብ ቤት ነበራት። እህቷ እና ባሏ ገንዘብ ለማግኘት እንደ እድል ተመለከቱት። ለጉዞ ፈቃድ እንደሆነ በመናገር አኦምን በሰነድ እንድትፈርም አድርገዋት ነበር። የዋህ ስለነበረች አኦም ፈረመች። በእውነቱ ግን የቤቱ ባለቤትነት ለእህቷ አስተላልፋ ነበር። የመመለሻ ትኬት ስለሌላት አኦም ኮሪያ ውስጥ ተጠመደች። ከዚያም በአውቶቡስ ላይ የማይክን ፖስተር ስታይ አንድ ሀሳብ መጣላት። ማይክ የጋይ ጓደኛ መሆኑን ስታ ወደ ሆቴሉ ተመልሳ ወደ ማይክ ክፍል ሄደች። አኦም ከጋይ ጋር የተነሳቻቸውን ፎቶ ለማይክ በማሳየት የሐሰት ታሪክ ፈጠረች። ጋይ እንዳታለላት ወደ ታይላንድ እንደተመለሰና ሊያገባት አስቦ እንደተዋት ነገረችው። አኦም ወደ ቤት የምትመለስበትን ገንዘብ ከሰጣት የጋይ ስም እንደምታበላሽ ለሚክ ነገረችው። ማይክ ጋይ እንደ አኦም ያለች ልጅ ይወዳል ወይም ሊያገባ ያቅዳል የሚለውን አላመነም። ማይክ ለጋይ ደወለ። ነገር ግን ጋይ ስልኩን አላነሳም። ስለዚህ እንደ ጓደኛ ማይክ ከአኦም ጋር ስምምነት አድርጎ ገንዘቡን ሰጣት። አኦምም በስምምነቱ ላይ ፈረመች። ቁጥሯንም ለሚክ ሰጠች እና በመጨረሻም ወደ ታይላንድ ተመለሰች። ቤት ስትመለስ ቤቱ ባዶ ሆኖ አገኘችው። እህቷ የት እንደሄደች አልታወቀም። ወደ እህቷ የሴት ጓደኛ ቤት ስትሄድም እንደተሰደዱ አወቀች። እህቷ እርጉዝ እንደሆነች አወቀች። አኦም ምን እንደተፈጠረ እንዳለ መረዳት አልቻለችም። ከዚያም አንዳንድ ወንዶች ወደ ቤቷ መጡ። አንድ ደላላ እህቷ ቤቱን አስቀድማ እንደሰጠችው ነገራት። አኦም እህቷ ይህንን እንዳደረገችባት ማመን አልቻለችም። ምክንያቱም ሳታቅ በሰነዱ ላይ ፈርማ ነበር። ደላላው አዲሱ ባለቤት በአንድ ሳምንት በኋላ እንደሚመጣና የቤቱን እቃ ለማውጣት እንዳለባት ነገራት። ይህ በእንዲህ እንዳለ ማይክ ወደ ታይላንድ ተመለሰ። ታዋቂ ቢሆንም የሚወዳት ልጅ ልክ እንደሱ አትወደውም ነበር። ያቺ ልጅ ሚንትራ ነበረች። እሷ የማይክ የቅርብ ጓደኛ ነች። ነገር ግን ሚንትራ የምትወደው ጋይን ነው። ሚንትራ ማይክን የምትጠቀመው ጋይን ለማስቀናትና ወደ እርሱ ለመጠጋት ብቻ ነበር። ነገር ግን ማይክ አሁንም ተስፋ አልቆረጠም። ሚንትራ ስለ ጋይ ማውራት እንደምትወድና ሁሌም አብረው እራት እንደሚበሉ ትፈልግ ነበረ። ይህም ማይክን አላስደሰተውም። ማይክ ጋይ ሊያገባ እንደሆነና አንዲት ልጅ እንደተዋት ያስታውሳል። ማይክም አኦምን ደውሎ ለሰጣት ገንዘብ ምትክ ከእሱ ጋር እራት መውጣት እንዳለባት ነገራት። አኦም እምቢ ብትልም ማይክ ገንዘብ ሰጥቷታል። ቀሚስ እንድትገዛ አስገደዳት። በክብር በዓሉ ምሽት አኦም በአዲስ ቀሚስ ስትመጣ ማይክ በውበቷ ተደነቀ። ማይክ ጓደኞቹን ተቀበለና የጋይ ምላሽ ለማየት ተዘጋጀ። ነገር ግን ጋይ አኦምን ሲያይ ሙሉ በሙሉ የተረጋጋ ነበር።
ይህ ማይክም አኦምን እንደዋሸች እንዲገነዘብ አደረገው። ጋይ በኮሪያ አኦምን እንዲህ እንዳገኛት በማይክ ፊት በዘፈቀደ ነገረው። ማይክ እውነቱን ስለተረዳ አኦም ተረበሸች። ከስብሰባው በኋላ ማይክ ከአኦም ጋር ተከራከረና ስላታለለችው አስፈራራት። አኦም ስለ እህቷ ክህደት ነገረችው። ነገር ግን ማይክ አላመናትም። በመጨረሻም ተከራከሩ። አኦም ወደ ቤት ተመለሰች። ነገር ግን በድንገት አዲሱ ባለቤት መጣ። እሱም ማይክ ነበር። ሁለቱም እንደገና ሲተያዩ ደነገጡ። ማይክ አኦም እየተከተለችው እንደሆነና እንደምትወደው አስቦ ከቤት ሊያስወጣት ሞከረ። አኦም ቤቱ የአባቷ ውርስ እንደሆነና እህቷ ያለ ፍቃዷ እንደሰጠችው በመግለጽ ቤቱን ለመልቀቅ እምቢ አለች። ማይክ የቤቱ ግብይት ከፈጸመው ሰው ጋር ተነጋግሮ አኦም እውነት እንደምትናገር አረጋገጠ። አኦም ምን እንደሚያመለክት ሳታቅ በሰነዶቹ ላይ በየዋህነት ፈርማ ነበር። ማይክ ቤቱን ቀድሞ ስለገዛ አሁን ምንም ማድረግ እንደማይችል ነገራት። ቤቱ ከእንግዲህ የእሷ ስላልሆነ እንድትለቅ ነገራት። ነገር ግን አኦም ሌላ የምትሄድበት ቦታ ስለሌላ ከቤቱ ውጭ ቆየች። አኦም በቤት ውስጥ ስትቆይ በመጨረሻም እንቅልፍ ወሰዳትና ታመመች። ይህ ማይክን እስኪሻላት ድረስ እንዲንከባከባት አስገደደው። አኦም ረዘም ላለ ጊዜ መቆየት ስትል እንደታመመች አስመስላ ነበር። ነገር ግን ማይክ ደረሰበት። ከቤቱ ከማባረር ይልቅ ስምምነት አቀረበላት። የቤት ሰራተኛ ስለሚያስፈልገው ምግብና መኖሪያ ቤት በምላሹ የቤት ውስጥ ስራዎችን እንድትሰራ ነገራት። በዚህ መንገድ ያለባትን ገንዘብ መክፈል እንደምትችል ተናገራት። ብዙም ሳይቆይ ማይክ ለሚወዳት ሴት የሚሰጠውን ቀለበት ፈልጎ ለቀጠሮ ጋበዛት። ነገር ግን ሚትራ ስሜቱን ችላ በማለት እና እርሱን መጠባበቅ በመተው እጅግ የምትወደውን ጋይ ለመቅረብ መረጠች። ጋይ እህቱ እንደሆነች ብቻ እንደሚመለከታት በደግነት ነገራት። ልቧም የሰበረው ሚትራ ህመሙን ለማይክ ብታካፍለውም ይቅርታ አልጠየቀችውም። ይህም ማይክ ፈጽሞ እንደማትወደውና እየተሞኘ እንደነበረ እንዲገነዘብ አደረገው። ስሜቱን ለመተው ወሰነ። በተመሳሳይ ጊዜ አኦም ስለ ህይወቷ ተስፋ ቆርጣ ነበር። አኦም ስኬታማ ያልሆነች ጸሐፊ ነበረች። ስራዎቿም በየጊዜው ውድቅ ይደረጉ ነበር። ማይክን እንደገና ስታገኘው ሁለቱም ስለ ትግላቸው ተወያዩ። እሷም ለማጽናናት አንድ ዘፈን አጋራቸው። ቀስ በቀስ እየተግባቡ መጡ። በኋላ ጋይ ማይክን ስለ አዲሱ ኩባንያ ማስጀመሪያ ነገረውና ማይክ በዝግጅቱ ላይ ዋና ኮከብ እንዲሆን ጠቁሞ አኦም ይህንን ሰምታ ልብ ወለዷን ለሚፈልጉ ዳይሬክተሮች ለማሳየት ተስፋ በማድረግ ማይክ ከሷ ጋር እንዲወስዳት ጠየቀችው። ማይክም ተስማማ። ነገር ግን በዝግጅቱ ላይ ከሱ እንድትርቅ አዘዛት። በዝግጅቱ ላይ አኦም ብቻዋን ገብታ ምግብ ሞከረች። ጋይም እርሷን በማየቱ ተደስቶ አነጋገራት። እርሷ ጽሁፎቿን ለማካፈል እድሉን ተጠቀመች። ሚንትራ ሁለቱንም አብረን ስታይ ቀናችና ስሜቷን ችላ እንዳለ አመረረች። ጋይ ሁልጊዜ እንደ እህቱ እንደሚመለከታት አስታወሳት እና በትክክል የምትወደው ማይክ እየጎዳች እንደሆነ ነገራት። ሚንትራ ተበሳስታ ማይክን ይወዳት እንደሆነ በቀጥታ ጠየቀችው። በጋዜጠኞችም የተከበበው ማይክ የአመት ስሜትን ለማስቀረት በድንገት ሌላ ሰው እንደሚወድና ሊያገባ እንዳቀደ ነገራት። ከዚያም ወደ አኦም ሄዶ በሁሉም ሰው ፊት ሳማት። ይህ ሁለቱንም ጋይና ሚትራን አስደነገጣቸው። ሚዲያውም ኮከቡ ሊያገባ እንደሆነ በፍጥነት አሰራጨ። በኋላም አኦም ማይክን በጥፊ መታችውና በችግሮቹ ውስጥ እንዳያካትታት ጠየቀችው። ማይክ ግን እውነታው ከወጣ ስሙ እንደሚጠፋ በመስጋት ተጨነቀ። ስለዚህ የውል ጋብቻ አቀረበላት። ሚስቱ እንደሆነች አስመስላ የምትቆይ ከሆነ ከ2 ዓመት በኋላ ቤቱን እንደሚመልስላት ቃል ገባ። የተሻለ አማራጭ ስለሌላት አኦም ተስማማች። ከ2 ዓመት በኋላ አንዳቸው ሌላ ካልወደዱ በስተቀር እንደሚፋቱ ወሰኑ። በጋዜጣዊ መግለጫ ላይ ማይክ አኦምን እንደ ወደፊት ሚስቱ ሲያስተዋውቅ እህቷን ጨምሮ ሁሉም ሰው ተደነቀ። የማይክ እናት ጉጉት አደረባትና አኦምን ለማግኘት ወሰነች። ወደ አያቷን ቤት ይዛት አኦምን አስተዋወቀች። ማይክ ግን አሁንም አባቱን ችላ አለ። ለትንሽ እህቱ ሞት እሱን ተጠያቂ ያደረገ። ወደ ቤት በሚመለስበት መንገድ አኦም ሰርጉ ላይ በሀያት ቤት እንዲደረግ ጠየቀችው። ማይክ ግን አልተስማማም እና በንዴት ትቷት ሄደ። በኋላ ጥፋተኛ ሆኖ ተሰምቶት ሊፈልጋት ቢመለስም እሷ ቀድማ ወደ ቤት ተመልሳ ልትሄድ ወስና ስለነበር ሊያገኛት አልቻለም። ያልተጠበቀ ሁኔታ የአኦም እህትና ባሏ ብቅ ብለው በዕዳ ምክንያት ቤቱን ለመሸጥ እንደተገደዱ በመግለጽ ይቅርታ ጠየቁ። የዋህ ስለነበረች አኦም አመነቻቸውና ከእህቷ ጋር ሄደች። ጋብቻውም ቤቷን ለመመለስ ብቻ የተደረገ ውል እንደሆነ ገለጸች። ይህ በእንዲህ እንዳለ ማይክ ተጨንቆ እንድትመለስ ጠየቃት። ስትመለስ ይቅርታ ጠየቀና ሰርጉ በምትፈልገው ቦታ እንዲደረግ ተስማማ። የሰርጉ ቀን አኦምን ማይክ እያገባ ያለው በእርሷ ምክንያት እንደሆነ በማሰብ ተጨነቀች። ነገር ግን ማይክ ሀሳቡን ውድቅ አደረገው። ሰርጉ በቤተሰብ እና በሚወዳቸው ሰዎች ተደረገ። ጋብቻውም እውነት እንደሆነ ለማሳየት የጫጉላ ሽርሽር ጉዞ
ኮሪያ አደረጉ። መጀመሪያ ላይ እርስ በርስ ለመረዳት ተቸገሩና ራቅ አሉ። ነገር ግን ቀስ በቀስ መገናኘትና እንደ እውነተኛ ጥንዶች ጊዜ ማሳለፍ ጀመሩ። ወደ ታይላንድ ከተመለሱ በኋላ ማይክ ለትልቅ ትርኢት ሲዘጋጅ እግሩ ላይ ጉዳት ደረሰበት። አኦም በሰዓቱ እንዲያገግም በቅንነት ተንከባከበችው። በዚያ ወቅት ማይክ ለእርሷ እውነተኛ ፍቅር ማዳበር ጀመረ። ይህ በእንዲህ እንዳለ ሚንትራ ከጋይ ጋር ሌላ እድል ለመፈለግ ብትሞክር እሱ ፍጹም እንደማይወዳት በግልጽ ነገራት። ብቻዋን እንደሆነች ተሰምቷት ሀገሩን ለቃ ለመሄድ ወሰነች። ማይክ ጉዳት ቢኖርበትም ተከትሏት ሄደና ከጎኗ እንደሚቆይ ቃል ገባላት። ይህም እዛው እንድትቆይና ወደ እሱ እንድትቀርብ አሳመናት። የአፈጻጸም ቀን ማይክ ተሳካለትና በይፋ በደገፈችው አኦም ምስጋና አቀረበ። ነገር ግን ለሚንትራው በሰጠው ቃል ምክንያት ከሷ ጋር ብዙ ጊዜ ማሳለፍ ጀመረ። ይህም አኦምን በጥልቅ ጎዳት። ጋይ ይህንን አስተውሎ ማይክ ለአኦም የሚገባትን ክብር እየሰጣት እንዳልሆነ ተረዳ። ከአኦም ጋር ብዙ ጊዜ ለማሳለፍና በልቦለድ ስራዋ ለመርዳት ወሰነ። አኦም እና ጋይ ብዙ ጊዜ ሲገናኙ እና ማይክ ሚንትራን ማየቱን ሲቀጥል ሚዲያው ሁኔታው በተሳሳተ መንገድ መረዳት ጀመረና የማይክና የአኦም ጋብቻ እውነተኛ እንዳልሆነ ተጠራጠረ። ቢሆንም እንደ ጥንዶች መታየታቸውን ቀጥለዋልና ለንግድ ማስታወቂያ ወደ ኮሪያ ተጋበዙ። በቀረጻ ወቅት ፍቅር የሚወክሉ መቆለፊያዎች እንዲቆለፍ ተጠየቁ። አኦምን ግን ግንኙነታቸው የሐሰት እንደሆነ ስለምታመን እና ከምትወደው ሰው ጋር ብቻ ማደር ስለምትፈልግ በግዴታ አደረገችው። ሆኖም በቀረጻ ወቅት በእነሱ መካከል እውነተኛ ነገር ማደግ ጀመረ። ማይክ አሁንም የቁልፉን ቁልፍ ሰጣት። ውላቸው ሲያልቅ መቆለፊያውን ከፍታ ከምትወደው ሰው ጋር እንደገና መቆለፍ እንደምትችል ነገራት። ወደ ታይላንድም ከተመለሱ በኋላ አኦም እህቷን በገንዘብ መርዳቷን ቀጠለችና እህቷም ላለፉት ድርጊቶቿ በቅንነት ይቅርታ ጠየቀች። በኋላም በቤተሰብ ስብሰባ ወቅት ሚንትራ ታመመች። ይህም ማይክ ለአኦሞ ምንም ሳይናገር ወደ እሷ እንዲጣደፍ አደረገው። አኦሞ ምንም ያህል እየጎዳት እንደሆነ ሳይረዳ ሚንትራ ምግብ እንኳን አመጣላት። አኦም ከጋይ ጋር ሆና ሚንትራን ስትጎበኝ ማይክ ለሚንትራ ምን ያህል እንክብካቤ እንደሚያሳያየ ይህ ራሷ ሳታውቅ በፍቅር እንደወደቀ እና እርሱ ግን አሁንም በሌላ ሰው እንዳተኮረ ስላየሽ በጥልቅ እንድትጎዳ አደረጋት። ጋይ ይህን ካየ በኋላ ተበሳጨና ማይክ ለሌላ ሴት ይልቅ አኦምን ማስቀደም ሲገባው እንደዚህ ማድረጉ ስህተት እንደሆነ ጠየቀው። ግጭቱም ሲጨምር አኦም በፍቅር እንደወደቀች ተገነዘበች። ይህም የውላቸው ሁኔታ ጥሶ ነበር። ተሸንፋ እንደሆነ በማሰብ እና ስሜቷን መቆጣጠር ስላልቻለች ፍቺ ጠየቀች። ነገር ግን ማይክ ምንም ተስፋ አልሰጣትም። ሚንትራን ከጎኗ እንደሚቆይ ቃል እንደገባላት ተናገረ። ይህም ግንኙነታቸው ፈጽሞ እንደማይሳካ አድርጎ አሳየው። የተጎዳችውና ተስፋ የቆረጠችው አኦም ለመጽናናት ወደ ጋይ ዞረችና በመጨረሻም ከማይክ ጋር የነበራትን የጋብቻ ውል ብቻ እንደሆነ እውነቱን ተናገረች። ማይክ አኦም ከጋይ ጋር መሆኗን ሲያውቅ ሊያገኛት ተጣደፈ። ነገር ግን ጋይ ገጠመውና በእውነት እንደሚወዳት ጠየቀው። ማይክ መልስ መስጠት ተስኖት ዝም አለ። ይህንን ያየው ጋይ ሁኔታውን እንደማይቀበል ወሰነ። ለአኦም እውነተኛ ፍቅር እንዳለውና ልቧን ለማሸነፍ ማንኛውንም ነገር ለማድረግ ፈቃደኛ እንደሆነ ተናገረ። ፍቅሩን አምሮላት ማይክን እስክትረሳ ድረስ እንደሚጠብቃት ነገራት። ይህ በእንዲህ እንዳለ ማይክ ጋይ አኦምን እንዲወስድ አልፈቀደም። በሚንትራ መዋሸትና ለእሷ የሰጠው ቃል ምክንያት በጣም የሚወዳትን ሰው ሊያጣ እንደሚችል በመገንዘብ ተናደደ። ቢሆንም ሚንትራ የገባው ቃል እንዲጠብቅ አጥብቃ ጠየቀችው። በተመሳሳይ ጊዜ የማይክ ጋብቻ የሐሰት እንደሆነ የሚገልጽ ወሬ በሚዲያ ተሰራጨ። ሁኔታው እንዳይባባስ አኦም ወደ ቤት ተመለሰች። ማይክ እንደገና በማየቱ ተገላገለና እንዳትሄድ ጠየቃት። ሆኖም የቅሌት ዜናዎቹ የስራውን መጉዳት ጀመሩ። ውሎቹም መታገር ጀመሩ። አስተዳዳሪ ሁሉንም ነገር ለማጣራት ጋዜጣዊ መግለጫ እንዲሰጥ ጠየቀው። ከዚህ በፊት ማይክ ከቤተሰቡ ጋር ተነጋገረና በመጨረሻ ስለ እህቱ ሞት እውነቱን አወቀ። በጣም ታማ ነበርና ምንም ማድረግ አልተቻለም ነበር። ይህም ከአባቱ ጋር እንዲታረቅ ረዳው። ሁኔታው ስሙን ብቻ ሳይሆን አኦምን እና ጓደኞቹን እየጎዳ እንደሆነ በመገንዘብ ማይክ አስቸጋሪ ውሳኔ ወሰነ። ጋዜጣዊ መግለጫ ከተደረገ በኋላ ለአኦም ደብዳቤ እንዲደርስ አደረገ። በመግለጫው ወቅት ማይክ ስለ ውሉ ጋብቻው እውነቱን ሙሉ ተናገረ። ሙሉ ኃላፊነቱን ወሰደና ከሁሉም ይቅርታ ጠየቀ። አኦምን ወይም ጓደኞቹን እንዳይወቅሱ ጠየቀ። ከዚያም በኋላ ከተወሰነ ጊዜ ከህዝብ እይታ ተሰወረ። በኋላ አኦም ማይክ የተወላትን መልእክት ተቀበለች። የልብ ሰላምታ የሰጠበትና የተሰናበተበት ደብዳቤ ነበር። ቤቷንም መለሰላትና እዳዋን ሁሉ ከፈለላት። ጊዜ እያለፈ ሲሄድ አኦም ወደፊት መሄድ ጀመረች። የወንድሟ ልጅ መወለድ እየጠበቀች ስኬታማ ጸሐፊ ሆነች። በጋይም ድጋፍ ልቦለዱን አጠናቀቀች። የተሞላላት መስሎ ተሰማትና ለአባቷ ጸሐፊ እንደሆነች በኩራት ነገረችው። ይህ በእንዲህ እንዳለ ማይክ እንደገና ጀመረና በመጨረሻ ስኬታማ ዘፋኝ የመሆን ህልሙን አሳካ። በጣም ተወዳጅ የሆነ ሙዚቃ ቪዲዮ ለቀቀ።
ተለውጣና የበሰለች ሚንትራ ማይክን እንድታገኝ በመርዳት ቪዲዮን ለአሞን አሳየ። አኦም ቪዲዮን ስትመለከት በቪዲዮ ውስጥ ያሉ ቦታዎች በኮሪያ አብረው የጎበኛቸው እንደሆኑ እና ግጥሞቹን ከሚያስታውሳቸው መሆናቸው አስተዋለች። በስሜት የተዋጠችው አኦሞን ልፈልገው ለመሄድ ወሰነች። ጋይም ወደ አውሮፕላን ማረፊያ አጅቧት እና ከመሄዷ በፊት ፍቅሩን ለመጨረሻ ጊዜ ገልጾላት፣ ነገር ግን ልቧን ተከትላ ወደ ማይክ እንድትሄድ አበረታታት። አሁን ወደ ኮሪያ ተጉዛ ልታገኘው የሚችልባቸውን ቦታዎች በሙሉ ፈልጋ አጣችው። ስላልተሳካላት ልቧ ተሰብሮ ተስፋ ቆረጠች። አብረው የቆለፉትን ቁልፍ መቆለፊያዎች ወደ ነበሩበት ቦታ ተመለሰች። በዚህ ቅስፈት ማይክ ታየና አስደነገጣት። አሁን ወደ እቅፉ ሮጠችና በፍቅሯ ሙሉ እርግጠኝነት የቁልፉን መክፈቻ ወደ ጎን ጣለች። ማይክ እውነተኛ ፍቅሩ እንደሆነች ነገራት። በመጨረሻም ወደ ቤት ተመልሰው ከቤተሰቦቻቸውና ከጓደኞቻቸው ጋር ተገናኙ። የጋብቻው ባላቸውን በፍቅርና በደስታ አከበሩ። ታሪካችን በዚህ ውብ መልኩ አበቃ። ቪዲዮን ከወደዱት ላይክና ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ መልካም ቆይታ።